እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት ያደራ የቃል ኪዳን ልጆች፣ ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስን ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድል የቅዱስ መርቆሬዎስ ነው። ጸሎትና በረከቱ በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋራ በሀገር ውስጥ በሀገር ውጭ በስደት በሥራ ላይ በተለያየ ሁኔታ ላይ ሆናችሁ ከምትሰሙ ከሁላችሁ ጋር ይሁን ለዘላለሙ አሜን። በሮሜ ንጉሥ በዳኪዎስ ዘመን ፊሉፓዴር የሚባል ሕፃን ተወለደ። ትርጉሙም መርቆሬዎስ ማለት ነው። የአባቱ ስም አሮስ፣ የአያቱ ስም ስዲሮስ። ሁለቱም እምነት የሌላቸው አውሬ አዳኞች ነበሩ። ያደኑትንም እንደያዙ ለንጉሶች ለመኳንንትና ለመሳፍንቶች ይወስዳሉ። እነርሱም ዋጋቸውን ይከፍሏቸዋል። ከዕለታት አንድ ቀን ሁለት የአውሬ መልክ ያላቸው ሰዎች ከሩቅ ሀገር መጥተው ወደ ተጠመደው ወጥመድ ደረሱ። ያን ጊዜ ደወል ጮኸ። እነርሱም የራሳቸው ፀጉር እንደ ፈረስ ጭራ ረጃጅም፣ ጥርሶቻቸው እንደ አንበሳ ጥርስ የሚሰባብሩ፣ ዓይኖቻቸው እንደ እሳት የሚገርፉ፣ መልከ ክፎች ሲሆኑ እጆቻቸውና እግሮቻቸው እንደ ብረት፣ ጥፍሮቻቸው እንደ አንበሶች ጥፍር ነው። አሮስ የዶልን ድምፅ እንደሰማ አባቱን ቀሰቀሰውና የዶልን ድምፅ በሰማው ጊዜ ወዲያውኑ ተነሳሁ አለው። አባትና ልጅ በወጥመዱ ላይ ያለውን ለመያዝ ሰይፎቻቸውን መዘው እየሮጡ ሄዱ። እነዚህን የአውሬ መልክ ያላቸውን ሰዎች ባዩአቸው ጊዜ ደንግጠው በግንባራቸው ተደፉ፣ እንደ በድንም ሆኑ። እነዚህ የአውሬ መልክ ያላቸው ሰዎች ስዲሮስ የተባለ አባቱን ይዘው ሥጋውን በሉት። ዳግመኛ ልጁን አሮስን ይዘው ሊበሉት ፈለጉ። ነገር ግን እነዚህ የአውሬ መልክ ያላቸው ሰዎች ሕርፎስና አርጋኒን ተዉት፣ አትብሉት፣ ከእርሱ ቅዱስ ይወለዳልና የሚል ቃል ከእግዚአብሔር ዘንድ ሰሙና ያን ጊዜ ተዉት። ጌታችን ሆይ ተነስ፣ ከአሁን ጀምሮ በአንተ ላይ ክፉ ነገር አንሰራም፣ በአንተ ላይ መጥፎ ነገር እንዳናደርግ እግዚአብሔር አዘውናልና ተነስ፣ አትፍራ አሉት። ያን ጊዜ ተነስተው ተቀመጠ። ባያቸው ጊዜ ፈራ። እናንተን ማየት አልችልምና ፊታችሁን ሸፍናችሁ ከኔ ጋር ወደ ሀገሬ እንሂድ፣ በእኔና በእናንተ መካከል እግዚአብሔር ሰላምን አድርጓልና አላቸው። እነርሱም ከእርሱ ጋር ሄዱ። ከሀገሩ በደረሱ ጊዜ እስከሚመሽ ድረስ ከዚያ ተቀመጡ። የሀገሩ ሰዎች ባዩአቸው ጊዜ ይገድሏችኋል አሏቸው። እነዚህ የአውሬ መልክ ያላቸው ሰዎች ጌታችን ሆይ እኛ ማንንም አንፈራም አሉት። ወንድሞች ሆይ እኔ ለማንም ክፉ ሥራ መስራት አልፈልግም፣ እኔ እስክመለስ ድረስ ከዚህ ተቀመጡ አላቸውና ሄደ። ወደ ሀገሩም እንደደረሰ ለሚስቱ ነገሩን ሁሉ ይነግራት ጀመር። እሷም ዝም በል ተወኝ፣ በአንተ ላይ የሆነው በሕልሜም በዓይኔም ያየሁትን እነግርሃለሁ። እነዚህ ሁለት የአውሬ መልክ ያላቸው ሰዎች አባትን በሉት፣ ነገር ግን አንተ አመጣሃቸው፣ ከተራራው በታች አስቀመጥካቸው፣ እነሆ የሚበሉት ምግብ ወስደህ ስጣቸው አለችው። ዳቦ ወይንና በለስን ሰጠችውና ተቀብሎ ወሰደላቸው። በሰጣቸውም ጊዜ በሉ፣ ጠጡ፣ ከምግቡ መጣፈጥ የተነሳም አደነቁ።
በሌሊትም ወደ ቤቱ አስገባቸው። ከገቡ በኋላ ሕፃኑን መርቆሬዎስን አግኝተው ራሱን ሳሙት፣ ከእርሱ ጋር ተቀመጡ። ወታደሩም እነዚህ የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ ሄደና ለሀገረ ገዦች ነገራቸው። አውሬ አዳኙ አሮስ መልከ ጥፉ የሆኑ 2 አውሬዎችን አመጣላቸው። ንጉሡ ይህንን በሰማ ጊዜ ወደ እርሱ ያመጡት ዘንድ መልእክተኛ ላከ። አሮስንም ወደ ንጉሡ አምጥተው አደረሱት። ንጉሡም አውሬዎችን እንዳመጣ ሰማው። እነርሱን ስጠኝ፣ ዋጋህን እከፍልሃለሁ አለው። አውሬ አዳኙ አሮስም እነርሱን ማየት አትችልም አለው። ንጉሡ ግን አሮስን ተቆጥቶ ስለምን አውሬዎችን ትከለክለኛለህ አለው። ንጉሡ ሰራዊቱን ወደ አሮስ ቤት ኑ እንሂድ አላቸውና ወደ አሮስ ቤት ሄዱ። ብዙ ወንዶችና ሴቶች ሰዎች ከእርሱ ጋር ሄዱ። ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ በግንባሩ ተደፍቶ ሞተ። ከእርሱ ጋር ያሉት ሰዎችም ፈሩ፣ ሁሉም በግንባራቸው ወደቁ። ከፍርሃቱ ብዛት የተነሳም ያረገዙ ሴቶችን አስወረዳቸው። እነዚህ የአውሬ መልክ ያላቸው ሰዎች ግን ከአሮስ ቤት ብቻቸውን ተቀመጡ። ዝናቸውም ከንጉሡ ዘንድ ሩቅ ሀገር ደረሰ። ንጉሡም ይህንን በሰማ ጊዜ የያዝካቸው አውሬዎች አምጣልኝ ሲል መልእክተኛ ወደ አሮስ ላከ። አሮስም ይህንን በሰማ ጊዜ ልጁን መርቆሬዎስን፣ ሚስቱን፣ ወንዶች ባሮችንና ሴቶች ባሮችን ይዞ ወደ ንጉሡ ሄደ። እነዚህ አውሬ መልክ ያላቸው ሰዎችም ከእርሱ ጋር ወደ ንጉሡ ሄዱ። ንጉሡም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ እጅግ ፈራ። በሀገሩም ያሉት ሁሉ ፈሩ። ንጉሡም አውሬ አዳኝ አሮስን ወደ እኔ አታምጣቸው አለው። አሮስም ወደ ቤት ወሰዳቸው። በዚያን ጊዜ አሮስ ክርስቶስን አላወቀውም ነበር። ንጉሥ አሮስንና እነዚህን የአውሬ መልክ ያላቸውን ሰዎች የክርስቲያንን ሃይማኖት ይማሩ ዘንድ ለኤጲስቆጶሱ ሰጣቸው። አሮስም ኤጲስቆጶሱን ከሚስቴ ከልጄ መርቆሬዎስ ከወንድና ከሴት አገልጋዮችና ከነዚህ አውሬ መልክ ካላቸው ሰዎች ጋር በኢየሱስ ክርስቶስ ስም አጥምቀኝ አለው። ከዚህ በኋላ ኤጲስቆጶሱ የክርስቶስን ሕግ አስተማራቸው። 40 ቀን እንዲጾሙም አዘዛቸው። ከጾሙ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካጠመቃቸው በኋላ አሮስን ኖህ ብሎ ሰየመው። ባለቤቱንም ታቦት ብሎ ሰየማት። ልጁን ፒሉፓዴርን መርቆሬዎስ ብሎ ሰየመው። ከዚህ በኋላ እነዚህን የአውሬ መልክ ያላቸውን ሰዎች ባመጧቸው ጊዜ መልከ ጥፉ ከመሆናቸው የተነሳ ኤጲስቆጶሱ አይቶ ፈራ። ፊታቸውንም በልብስ ይሸፍኑለት ዘንድ አዘዘ። እነዚህን የአውሬ መልክ ያላቸውን ሰዎች በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ህርፎሮስን፣ ግሊስጢፎሮስን፣ አርጋኒን ደግሞ ማርያሞ ብሎ ሰየማቸው። ንጉሡም ኖኅንና ልጁን የአውሬ መልክ ያላቸውን ሰዎች አከበራቸው፣ በሀገሩ ሁሉም ላይ ሾማቸው። ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎች አምጣቸው፣ ወደ ጦርነት እንሄዳለንና ይረዱን ዘንድ ጠላቶቻችንን በፊታችን ድል ያደርጉ ዘንድ ሲል ኖኅን አዘዘው። ንጉሡም ከሀገሩ ተቀምጦ ኖኅንና እነዚህን የአውሬ መልክ ያላቸውን ሰዎች ከብዙ ሰራዊት ጋር ይዋጉ ዘንድ ላካቸው። የሌላውን ሀገር ንጉሥ ድል ያደርጉ ዘንድ ሀገሩንም በቁጥጥራቸው ስር ያደርጉ ዘንድ ወደ ሩቅ ሀገር ሄዱ። ኖኅም እነዚህ የአውሬ መልክ ያላቸውን ሰዎች ከሰራዊቱ መካከል ተዋቸው። ከእርሱ ጋር 8 ሰላዮችንም ያዘ። ጠላትን ለመሰለል ሲሄዱ
እነርሱም እነዚህ አውሬ መልክ ያላቸውን ሰዎች ለማየት መጡ። ያን ጊዜ ከእነርሱ ጋር ፊት ለፊት በመንገድ ተገናኙ። ያን ጊዜ የመርቆሬዎስን አባት ኖኅን ያዙት፣ ማረኩት፣ ወደ ንጉሣቸውም ወሰዱት። ንጉሥ ኖኅን ሀገሬ ልታጠፋ መጣህን? አንተ ነህን? አለው። ወደ እስር ቤት እንዲያስገቡትም አዘዘ። ንጉሥ በማለዳ ሥጋውን ይበሉ ዘንድ ለአንበሶችና ለአውሬዎች ስጡት አለ። የእስር ቤት ዘበኛው ኖኅን ነገ ሥጋህን ይበሉ ዘንድ ለአውሬዎች ትሰጣለህ አለው። ይህን ነገር በሰማ ጊዜ አለቀሰ። የአውሬ መልክ ላላቸው ወንድሞቼ ማን በነገራቸው? ኑ ወንድማችሁን ይበሉት ዘንድ ለአውሬዎች ሲሰጡት ይዋላቸው። ኖኅ ጌታ ኢየሱስ ክርስቶስ ሆይ ስለ ስምህ ሞትን አልፈራም፣ ነገር ግን አውሬዎች ሥጋዬን ከገጸ ምድር እንዳያጠፉት እያለ ቆሞ ጸለየ፣ ለመነ። ያን ጊዜ እነሆ የእግዚአብሔር መልአክ ቅዱስ ሚካኤል ወደ እነዚያ የአውሬ መልክ ያላቸው ሰዎች ወረደና እስር ቤት ወዳለው ወንድማችሁ ኖኅን ሂዱና አድኑት፣ ሥጋውን ይበሉት ዘንድ ለአውሬዎች ይሰጡታልና፣ እነሆ እግዚአብሔር እንደ ቀድሞ ብርታትን ሰጥቷቸዋልና አላቸው። የአውሬ መልክ ያላቸው ሰዎች ይህን በሰሙ ጊዜ ወደ ሀገሩ ገቡ። የንጉሡ ሰራዊቶችና የሀገር ሰዎች ባዩአቸው ጊዜ በግንባራቸው ተደፉ። ከድንጋጤ የተነሳ ከእነርሱ ውስጥ ብዙዎች ሞቱ። ሴቶችም ልጆቻቸውን ትተው ሸሹ። የተጸነሱትንም አስወረዳቸው። ንጉሥ አገልጋዮቹን እነዚህ አውሬ መልክ ያላቸውን ሰዎች ይበሏቸው ዘንድ አንበሶችንና አውሬዎችን አምጧቸው አላቸው። እነዚህ የአውሬ መልክ ያላቸው ሰዎች አንበሶችንና አውሬዎችን ባዩአቸው ጊዜ በእጆቻቸውና በእግሮቻቸው መሬቱን ቆፈሩት፣ አቧራውንም ሰማዩን ሸፈነው። አውሬዎችንና አንበሶችን ያዟቸውና ቆራርጠው ከምድር ላይ ጣሏቸው። ነገር ግን ስለ ቅድስት ጥምቀታቸው የሞተ እንስሳ ያስበላቸው ዘንድ እግዚአብሔር አልወደደም። እነርሱም እስር ቤቱን ሰበሩና ወንድማቸው ኖኅን ከእስር አስወጡት። ይህን ባየ ጊዜ ንጉሡ ፈራ። በቤቱ ሰገነት ላይ ቆሞ ኖኅን የክርስቶስ አገልጋይ ሆይ አትቀየመን፣ ሀገራችንን አታጥፋ፣ እነዚህን የአውሬ መልክ ያላቸውን ሰዎች ከአንተ ጋር እናገር ዘንድ ልቦናዬ እስኪመለስ ድረስ ፊታቸውን ይሸፍኑ ዘንድ እዘዝ አለው። ኖኅም ጸሎቱን ጸለየና በአብ በወልድ በመንፈስ ቅዱስ ስም ባረካቸው፣ ፊታቸውንም ሸፈኑ። ንጉሥ ኖኅን የእግዚአብሔር ባሪያ ሆይ የመንግሥቴ እኩሌታ ላንተ ይሆን፣ 5 ሴቶች ልጆች ስላሉ ከእነርሱ ሚስት ትሆንህ ዘንድ አንዲቱን አጋባሃለሁ አለው። ኖኅ ንጉሡን ልጅህን ማግባት አልፈልግም፣ የመንግሥትህንም ግዛት አልፈልግም፣ የክርስቲያን ሀገር ከሆነው ከግዛቴ በስተቀር አለው። የንጉሡን ሀገር ትቶ በስውር ወደ ሀገሩ ሄደ። የኖኅ ሰራዊት ከንጉሣቸው በደረሱ ጊዜ ኖኅ ተማረከ፣ እነዚያ ገጸ ከለባትም ጠፉ አሉት። ንጉሥ የአውሬ መልክ ያላቸው ሰዎች መጥፋታቸውን በሰማ ጊዜ ደስ አለው። የኖኅን ሚስትም ሊያገባ ተመኘ። ምርኮኛ ሰምቶ ለኖኅ ሚስት ነገራት። እመቤቴ ሆይ አንደኛ ስለ ባልሽ አሟሟት በንጉሡ ቤት የሰማሁትና፣ ሁለተኛ ንጉሥ አንቺን ሊያገባሽ መፈለጉን 2 አሳዛኝ ነገሮችን ዛሬ ነግርሻለሁ አላት። ልጅ ሆይ ጥሩ ነገር አደረግህ፣ እግዚአብሔር ይባርክ። ከዚህ ልሸሽ እፈልጋለሁ። ከኔ ጋር ልትሄድ ትፈልጋለህን ወይስ አትፈልግም አለችው። እመቤቴ ሆይ ካንቺ ጋር ልሂድ አላት። ትንሽ ወርቅ ሰጠችውና ለጠባቂ ስጣለችው። ለእርሷ የሚበቃትን ያህል ብዙ ወርቅ ያዘች። ዳግመኛም ልጇን መርቆሬዎስንና
ምርኮኛውን ከእርሷ ጋር ይዛ ተሰደደች። ከዚህ በኋላ በሌሊት ወጥታ ወደ ሮሜ ሀገር ሄደች። በዚያ ተቀምጣ ሳለ ኖህ ከነዚያ የአውሬ መልክ ካላቸው ሰዎች ጋር ደረሰ። ከእነርሱ አንዱ ስሙ ግልስጥፎሮስ የሚባለው ሰማዕትነትን ተቀበለ። ሁለተኛው ማርያኖ ግን ተሰደደ። ኖህም ወደ ሀገሩ ገባ። ንጉሥ ሚስትህን ሊያገባ ፈለገ ብለው ለኖህ እንዳይነግሩት ሰራዊቱንም አዘዘ። ንጉሡ እነዚያ የአውሬ መልክ ያላቸውን ሰዎች ከኖህ ጋር የመጡ ስለመሰለው አከበረው፣ ብዙ ገንዘብም ሰጠው። ንጉሥ ኖህን አትዘን፣ እኔ ሚስትህ ካለችበት ልኬ አስመጣልሃለሁ አለው። ኖህ ግን ስለ ሚስቱና ስለ ልጁ መርቆሪዎስ ፈጽሞ ያዝን ነበር። ወደ ኤጲስቆጶሱም ዘወትር እየሄደ ይናዘዛል። ኖህ ኤጲስቆጶሱን አባቴ ሆይ ሁልጊዜ በቅዱስ ሚካኤል መታሰቢያ ቀን ዳቦን በልብስ ከድነው ወይኑን በጽዋ ሸፍነው ሲያመጡልኝ በሕልሜ አያለሁ አለው። ኤጲስቆጶሱ ኖህን የዚህ ነገር ትርጉም እንደዚህ ነው፣ ባለቤትህ የሞትክ መሰላት። ስለዚህ በቅዱስ ሚካኤል በዓል ምጽዋትን ስላንተ ትመጸውታለች። ሁሉን የሚችል እግዚአብሔር ከእርሷ ጋር አንድ ቀን ያገናኝሃል አለው። ንጉሡም ኖህ ከሮም ንጉሥ ጋር እንዲዋጋ ፈለገ። በውጊያውም የሮም ንጉሥ ሰራዊት ኖህን ማርከው ወደ ንጉሣቸው ወሰዱት። የሮሜ ንጉሥ ኖህን አንተ ሀገራችን ልታጠፋ መጣህን? በምን ኃይል ሀገራችን ልታጠፋ መጣህ አለው። ኖህ የሮም ንጉሥን ለኔ ያለ ክርስቶስ ኃይል ነው እንጂ ሌላ የለም። የሮም ንጉሥም ኖህን ክርስቶስን ታውቃለህን አለው። ኖህ ንጉሡን ድሮ አላውቀው ነበር፣ ዛሬ ግን አውቀዋለሁ፣ ከዛሬ ጀምሮ አውቀዋለሁ። ንጉሥ እውነቱን ተናገር አለው። ኖህም ንጉሡን ድሮ አረማዊና አውሬ አዳኝ ነበርኩ፣ ዛሬ ግን ኢየሱስ ክርስቶስ በቸርነቱ ክርስቲያን አደረገኝ አለው። የሃይማኖቱን ጽናትና በኢየሱስ ክርስቶስ ማመኑን ባየ ጊዜ ምሕረት አደረገለት። ሰራዊት የሆኑለት ዘንድም 500 ፈረሰኞችን ሰጠው። በሰንበት ቀን ኖህ ወደ ቤተ ክርስቲያን ገባ። ያን ጊዜ ባለቤቱ በቤተ ክርስቲያን ውስጥ ነበረች። የኖህ ባለቤት ባሏን ተመለከተችና በልቧ ይህ የማየው ባለቤቴ ነውን ወይስ የሚመሳሰል ነው አለች። ሴቶችን ይህ ሰው የሀገራችሁ ገዥ ነውን አለቻቸው። ሴቶችም ሀገራችንን የሚያጠቃ ጠላት የለም፣ ይሁንና ከዚህ ንጉሥ ሰራዊት ጋር የሚዋጋውን ማርከው ይዘው ለንጉሣቸው ሰጡት። ነገር ግን እግዚአብሔር በንጉሡ ልብ አድሮ ኖህን ምሕረት አደረገለት፣ ይቅርታም አለው አሏት። ኖህ ከቤተ ክርስቲያን ወጥቶ ወደ ድንኳኑ ገባ። የባለቤቱ ቤት ከኖህ ቤት ጋር የተቀራረበ ነበርና የኖህ ሚስት ልጇን መርቆሪዎስን ያማረ ልብስ አለበሰችው፣ የወርቅ ቀበቶንም አስታጠቀችው። በዚህ የገዥ ፈረስ ላይ ውጣለችው። መርቆሪዎስ እናቱን ይህ ለምንድን ነው አላት። የሀገረ ገዢ አምረህ ለብሰ ሲያይ ወታደሩ እንዲያደርግህ ነው አለችው። ልጇ መርቆሪዎስ ይህን በሰማ ጊዜ አለቀሰ። ይህ ነገር በአባቴ ዘመን ቢሆን በተደሰትኩ ነበር፣ አባቴም ከፍ ከፍ ባደረገኝ ባከበረኝ ነበር አላት። ልጅ ሆይ ሁሉን የሚችል ሁሉ በእርሱ ዘንድ የሆነ እግዚአብሔር እርሱ እንደ አባቴ ያከብርሃል አለችው። ሕፃኑ መርቆሪዎስ በንጉሥ ፈረስ ላይ ተቀምጦ ሄደ። ጭፍሮች ባዩት ጊዜ በእርሱ ላይ ጮኹ፣ ፈጥነው ውረድ አሉት። ንጉሡ ግን ጭፍሮችን ተዉት፣ ወደ እኔም ጣላቸው። ንጉሡ ሕፃኑን መርቆሪዎስን ምን ትሻለህ አለው። መርቆሪዎስም ወታደርህ ልሆን እሻለሁ አለው።
የመርቆሪዎስ እናት ከኋላው መጣች። ንጉሡ ይህ ሕፃን ልጅሽ ነውን? አላት። አዎ ልጄ ነው አለችው። ሀገርሽ ወዴት ነው አላት። ሀገር የለኝም አለችው። ንጉሥ አንቺ ከየት ነሽ? እውነቱን ንገሪኝ አላት። ሀገሬ አፍራሲስ ነው አለችው። ስሟንም ሲጠይቃት ስሜ ታቦት ይባላል፣ የዚህ ልጅ ስም ማን ይባላል ብሎ ጠየቃት። በፊት ፒሎፓዴር ይባል ነበር፣ ክርስቲያን ከሆነ በኋላ ግን መርቆሪዎስ ተባለ አለችው። ኖህ ይህንን ነገር በሰማ ጊዜ ሕፃን ልጁን መርቆሪዎስን ያዘውና አቅፎ ሳመው፣ አለቀሰም። አንተ ልጄ ነህ አለው። እሷንም የመርቆሪዎስ እናት ባለቤቴ ነሽን አላት። ከሚስቱና ከልጁ መርቆሪዎስ ጋር ያገናኘውን እግዚአብሔርን አመሰገነ። እነርሱም ከእርሱ ጋር በአንድነት አመሰገኑ። ንጉሥ ዳኪዎስ ኖኅንና ልጁ መርቆሪዎስን አደነቀ። ኖኅንም ጠርቶ ብዙ ገንዘብ ሰጠው፣ የሰራዊቱ ሁሉ በላይ አድርጎ ሾመው። ከዚህ በኋላ ኖኅ ትንሽ ጊዜ ተቀመጠና ከዚህ ዓለም በሞት ተለየ። ንጉሥ ዳኪዎስ ለልጁ መርቆሪዎስ የኖኅ አባቱን ርስት አወረሰው። ከጥቂት ጊዜ በኋላ የአራም ንጉሥ ለንጉሥ ዳኪዎስ አንተን ልጣላህና ካንተ ጋር ለመዋጋት ፈልጋለሁ የሚል መልእክት ላከ። ንጉሥ ዳኪዎስም መልእክተኛውን ይሁን አለው። መርቆሪዎስንም ጠርቶ ሰራዊት ይዘ ከአራም ንጉሥ ጋር ለመዋጋት ሄዳለው። መርቆሪዎስም የንጉሡን ትእዛዝ ተቀብሎ ሰራዊቱን ይዞ ወደ አራም ንጉሥ ሄደና ከሰራዊቱ ጋር ከተመ። የአራም ንጉሥም ከሰራዊቱ ጋር ከተመ፣ እርስ በርሳቸው ፊት ለፊት ተያዩ። መርቆሪዎስ ከአራም ንጉሥ ዘንድ ነገ እንዋጋ የሚል መልእክት ላከ። ቀኑን ዋሉ። በመሸ ጊዜ ግን መርቆሪዎስ ከሰራዊቱ ጋር ተኛ። የእግዚአብሔር መልአክ ቅዱስ ገብርኤል ለመርቆሪዎስ በሕልም ታየው። ሰይፍ ሰጠውና ያዝ፣ እግዚአብሔር ኃይልና ድልን ስለሰጠ ነገ ጠላቶችህን ድል ታደርጋለህ አለው። የእግዚአብሔር መልአክ ቅዱስ ገብርኤል መርቆሪዎስን እነሆ ንጉሥ ዳኪዎስ ክርስቲያንነቱን ትቶ ለጣዖት ሰገደ፣ እወቅ አባት ያስተማርህን የክርስቶስን ሃይማኖት ጠብቅ አለው። መርቆሪዎስ ከእንቅልፉ በነቃ ጊዜ ፈጽሞ አዘነ። መርቆሪዎስን በከባድ ሐዘን ላይ ሆኖ ያዩት መኳንንት መጥተው አረጋጉት። አለቃችን ሆይ ስለምን ታዝናለህ አሉት። በዚች ሌሊት ዛሬ መጥፎ ሕልም አለምኩ አላቸው። አለቃችን ሆይ ውጊያው ካሳሰበ ወደ ውጊያ እንወስድህም፣ ስለ አንተ እኛ እንዋጋለን አሉት። መርቆሪዎስም ስለ ውጊያው ሳትፍሩ እኛ እናሸንፋለን፣ ነገር ግን እኔ ስለ ንጉሥ ዳኪዎስ አዝናለሁ፣ የክርስቶስን ሃይማኖት ትቶ ለጣዖት ሰግዷልና አላቸው። መኳንንቱም ይህንን ነገር በሰሙ ጊዜ ስለ እርሱ እያዘኑ ውጊያ ለመዋጋት ተዘጋጁ። የእግዚአብሔር መልአክ ለቅዱስ መርቆሪዎስ ብዙ ጊዜ ታየው፣ እነዚያን ሰይፎችንም ሰጠው። እግዚአብሔር ድልን ሰጥቶሃል አለው። ከዚህ በኋላ ከአራም ሰራዊት ብዙዎች ተገደሉ፣ ሞቱ። መርቆሪዎስም ከሰዎች ደም ብዛት የተነሳ እጁ ከሰይፍ ጋር እስኪጣበቅ ድረስ ብዙዎችን ገደለ። የቀሩትንም በታተናቸው፣ ፈጽሞም አጠፋቸው። ከዚህ በኋላ ወደ ሀገሩ በሰላም ገባ። ንጉሥ ዳኪዎስ መርቆሪዎስ ጠላቱን እንዳሸነፈ ሰማና ብዙ ገንዘብ ላከለት። መርቆሪዎስ ግን ዳኪዎስ ለጣዖት እንደሰገደ ሰምቶ ገንዘቡን መለሰለት። መርቆሪዎስ ወደ ሀገሩ በደረሰ ጊዜ ዳኪዎስ ስለ ክርስቶስ ስም የገደላቸውን ሬሳዎች አገኘ። መርቆሪዎስ ከፈረሱ ላይ ወርዶ ፈጽሞ አዘነ፣ ምርር ብሎም አለቀሰ። ዳግመኛም ከፈረሱ ላይ አልወጣም፣
ወደ ንጉሡ ቤትም አልገባም በማለት ወደ ቤቱ ሄደ። ንጉሡ በጦርነት ላይ የሆነውና ንገረኝ ቢለው መርቆሬዎስ በጦርነት ስለደከምክ ወደ አንተ መምጣት አልችልም አለው። መርቆሬዎስ የክብር ልብሱን አውልቆ የሐዘን ልብስ በርኖስ ለበሰ። አቤቱ ለጣዖት ከመስገድ አድነኝ እያለ ቆሞ ወደ እግዚአብሔር ጸለየ። ዳግመኛም በሚቀጥለው ቀን ንጉሥ መርቆሬዎስን ጠርቶ ና አናግረኝ አለው። ታምም ያለሁና መምጣት አልችልም አለው። ንጉሡም ተውት ይቆይ አለ። መርቆሬዎስም አቤቱ ከሰይጣን ፈተና አድነኝ እያለ የጾምና የጸለየ 3 ቀን ተቀመጠ። ዳግመኛም ንጉሥ ወደ መርቆሬዎስ መልእክተኛ ላከ። ከዚህ በኋላ ወደ እርሱ ሄዶ መርቆሬዎስ ሆይ በውጊያ ላይ የሆነውን ትነግረኝ ዘንድ ስለምን ወደ እኔ አልመጣህም አለው። መርቆሬዎስም እኔ ሕመምተኛ ስለሆንኩ ነው አለው። ንጉሥ ዳክዮስ መርቆሬዎስን የሰጠውክን ገንዘብ ለምን አልተቀበልክም አለው። መርቆሬዎስ ንጉሡን በፊት አንተ ክርስቶስን ተወደው ነበር፣ ዛሬ ግን ክርስቶስን ተውከው፣ ስለዚህ ገንዘብህን አልፈልግም አለ። ንጉሥ ዳክዮስ መርቆሬዎስን ለምን የሐዘን ልብስ ለበስክ ቢለው መርቆሬዎስ ንጉሡን በፊት አገልጋይ ስለሆንኩ እንዳንተ የመንግሥት ክብር ልብስ ለብስ ነበር፣ ዛሬ ግን የኢየሱስ ክርስቶስ አገልጋይ ነኝ። ኢየሱስ ክርስቶስ ወደዚህ ዓለም በትሕትና እንደመጣ እኔም ልብሱን በትሕትና ለበስኩ አለ። ከሰማዕቱ ከቅዱስ መርቆሬዎስ በረከት ረድኤት ያሳትፈን፣ በተሰጠው ቃል ኪዳን ይጠብቀን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ ከዚህ በመቀጠል የቅዱስ መርቆሬዎስን መልኩን እናሰማለን። መርቆሬዎስ ሆይ የስም አጠራርህ የኢየሱስ ክርስቶስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉር ሰላም እላለሁ። ድንቅ ድንቅ ነገርንና ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድኅነት መንገድ በበረሃ እንደመራኸው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። መርቆሬዎስ ሆይ ከመምህር ባስልዮስ ፊት ለማመስገን ከግንባርህ ጋር በአንድ ላይ ዘንበል ላለው ራስ ሰላም እላለሁ። ጥበብንና ዕውቀትን የተመላ ሰማዕት ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስ ውሰደኝ። መርቆሬዎስ ሆይ የዓይኖች መከለያ ለሆኑት ቅንድቦችና ከእውነት ምንጭ የተገኘ ዜናህን ለሚሰሙ ጆሮች ሰላም እላለሁ። ጥበብንና ዕውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤታ አድነኝ፣ ጤንነትንም ስጠኝ። መርቆሬዎስ ሆይ ከንጉሥ ዳክዮስ ፊት የደስታ መዓዛን ለሚያሻትቱ አፍንጮች፣ ጉንጮች እጅ በመንሳት ሰላም እልሃለሁ። ብዙ ሲቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥክ። መርቆሬዎስ ሆይ የከሃዲው ዳክዮስ ስንፍናና የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮች ሰላም እላለሁ። ሰማዕት ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ሲቃይ እየተቀበልክ እስከ ሞት ድረስ ታገስክ። መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶች ሰላም እላለሁ። እንደ ነጎድጓድ ለሚያጉረመርመው አንደበትህም ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋቸው ሰማዕት ሆይ መታሰቢያ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃል ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና
ሥጋና ደም ለባሹን እኔን በፈረስህ ጫነኝ። መርቆሬዎስ ሆይ የሰማዕትነት ሲቃይ ወይንን ለቀመሰ ጉሮሮ ሰላም እላለሁ። በሰይፍ ለተቀላው አንገትም ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነህ አድነኝ፣ ዳግመኛም ነፃ አውጣኝ። መርቆሬዎስ ሆይ ከባድ የሆነ የሲቃይ ቀንበርና በሊቶስጥራ የተሰቀለ የክርስቶስ መስቀልን ለመሸከም ወደ ታች ላዘነበሉ ትከሾች ሰላም እላለሁ። ሲቃይና መከራን የታገስክ ሰማዕት ሆይ ሥራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከሲቃይና ከሞት ወጥመድ ፈጥነ ሰውራት። መርቆሬዎስ ሆይ ከደረትህ በታች ደም እስኪንጠፈጠፍ ድረስ በሲቃይ ጅራፍ ለተገረፈው ጀርባ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ወድቄ እንዳልቀር ስንፍና ጠላቴን ለመግደል ሰይፍን ስጠኝ። መርቆሬዎስ ሆይ የረቂቅ ጥበብ መከማቻ ለሆነ ጭንህ ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችህም ሰላም እላለሁ። በሲቃይ በደም የተጠመክ እውነተኛ ሰማዕት አባቴ ሆይ ከሱ በፊት በፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን የመሰሉ ትከሻህና ክርንህን በምስጋና ሰላም እላለሁ። በሥላሴ ስም በእምነትህ የጸና ሰማዕት ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒትህ ፈውሰኝ፣ ክብርንም ስጠኝ። መርቆሬዎስ ሆይ ኩራዚ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድህ ሰላም እላለሁ። እንደ ተከዜ ጥበብን የተመላ ሰማዕት ሆይ ነፍስህን አቤቱ የልጅን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስ አጥፋ። መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋራ በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት በልጅህ ቃል ኪዳን ግባለኝ። መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም እላለሁ። የምስጋናና የክብር መከማቻ ለሆነው ከእርስህም ሰላም እላለሁ። ሲቃይንና ችግርን የታገስክ ሰማዕት ሆይ አቤቱ ፈቃድህ ከሆነ አፍረትና ራቁትነቴን በተሰማኝ ጊዜ ልብስ ትሆነኝ ዘንድ ለምንሃለሁ። መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ሲቃይን እስክትቀበል ድረስ ቁርጥ ሐሳብን ስላሰበ ልብህ ሰላም እላለሁ። ሰማዕት ሆይ ባስልዮስ በጸለየ ጊዜ ስዕልህ የኃይሉን ብርታት በከሃዲ ኦልያኖስ ላይ እንዳሳየ የማዳንህንም ኃይል ተንኰለኛ የሆነ ጠላት ይደምሰስ። መርቆሬዎስ ሆይ ሐሳቡ ሁሉ ደግነት፣ ቸርነት ለሆነው ኩላሊትህ ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀትህም ሰላም እላለሁ። ሰማዕት ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድኅነት ጦርን በመያዝ ጠላቴን ለመውጋት ይሮጥ። መርቆሬዎስ ሆይ ትሕትናንና ደግነትን ለተመላው ውሳጣዊ አካል ሰላም እላለሁ። የአባላት ሁሉ ማዕከል ሆና ለምትኖረው እምብርትም ሰላም እላለሁ። መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋር ከመፋረዱ አስቀድሞና ረዳቷን መታመኛዋም አንተ ነህና። መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብህ ሰላም እላለሁ። ከእንኮይ መዓዛ የበለጠ መዓዛ ያለ ሰማዕት ሆይ
አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኩ ጊዜ ቃሌን ስማ። መርቆሬዎስ ሆይ በሁለት እግሮች ኃይል ሲቃይን ከፈጸሙ በኋላ በሲቃይ አደባባይ ችሎት ለቆሙ ጉልበቶች ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ሆይ አቤቱ የድካምና የኃጢአትን ሸክም ከሰውነት ያቅልል፣ ያለ አንተ በሽታዋን የሚፈውስ የለምና። መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆንህ የተሰቃየህና ሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን ዋጋ ተስፋ ፈልጊ፣ አካሄድሽንም በጥበብ ከጥፋት መንገድ አርቂ በላት። መርቆሬዎስ ሆይ በመሮጥና በመቀዳደም ከ10 ጥፍሮች ጋር ሲቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እላለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ሆይ በፈቃድህ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤቴን ሰዎች እዘዝ። መርቆሬዎስ ሆይ ፈጽሞ ለሚያምሩ ቁመናህና ደም ግባትን ለተመላ መልክ ሰላም እላለሁ። ሲቃዩን ሁሉ የተቀበልክ ሰማዕት ሆይ ስዕል ተንኰለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህ በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ሆይ እግረ ልቦናዬ በፊት በቆመ ጊዜ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘት ሰላም እላለሁ። የአስሌጥና የፋርስ ገዥ ሰማዕት ሆይ አቤቱ በጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብር ሰላም እላለሁ። መርቆሬዎስ ሆይ በየዘመኑ እንዳንተ የተጋደለ የለም። ደምግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስል ማን የለም። መርቆሬዎስ ሆይ አንደኛው ተአምርህ መምህር ባስልዮስ ስዕልህ ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኦልያኖስን ይህ ስዕልህ በአርበኛ ተመስሎ በገሃድ ጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። መርቆሬዎስ ሆይ ሁለተኛ ተአምርህ ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስህ ጫንከው። እንደዚሁ ደካማውን እኔንም ረድኤት ይሸከመኝ። የክርስቶስ የኃይሉ መግለጫ ሰማዕት ክርስቶስ ሆይ ሦስተኛው ተአምርህ ወዳጆችህ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ክርስቶስ ሆይ የኔን የሰነፉን ፍቅር አስበህ ወገኖችን አስቀድመ እንደወደድካቸው ለሚመጣው ዘመን የስም ባለሟልነትን ስጠኝ። ጎልማሳና ደግ ልጅ ከሆነ መርቆሬዎስም ጋራ ነፍሴን ለመታደግ በእጅህ ያዝ። በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሬዎስ ሆይ የተረገሙ ሰዎች ከሰውነትህ በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። በሮም የምትኖር መርቆሬዎስ ሆይ ቂምና በቀልን ለማያውቀው ልብ ሰላም እላለሁ። እንደ ሽቶ የምታምር ሰማዕት ሆይ
ሥጋህን እንደ ጉም አበነኑት፣ ተጋድሎህንም ፈጸምክ። መርቆሬዎስ ሆይ በመታመን እጠራሃለሁ፣ በመማለድ በአንቃዶ ሕሊና እለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ ምሕረቱንና ይቅርታውን በእኔ ላይ ያሳይ ዘንድ የሰማዕትነትን ሲቃይ ሁሉ ለፈጣሪ አሳስበው። መርቆሬዎስ ሆይ በክፎች ምክር ያልሄደ በዘባቾች ሀገር ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ እንመለስም በማለት ተናገረ። የቅዱስ መርቆሬዎስ አምላክ ሆይ እኔን ባሪያን ከመከራ ሥጋ ከመከራ ነፍስ አድነኝ። አሜን። የክርስቶስ ቤተሰቦች፣ የማኅደር ሚዲያ ተከታታዮች ቪዲዮውን ላይክ፣ ሰብስክራይብ እንድታደርጉ እንጠይቃለን። ይህንን የምትሰሙ በአገር ውስጥ በሀገር ውጭ ያላቸው የማኅደር ሚዲያ ተከታታዮች የቅዱሳኑ በረከት ሁሉ ከሁላችሁ ጋር ይሁን። ማንኛውንም ሐሳብ አስተያየት ካላቸው የሚስተካከሉ የምትሉትንም ለሌሎች መንፈሳዊ አገልግሎቶችም ቢሆን ኮሜንት ላይ ሐሳባችሁን መግለጽ የምትችሉ መሆኑን እንገልጻለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም